ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች እንዲበላቸው ወደ እኔ ልትመለሱ ከክህደታችሁ ብትቆጠቡ ያለፈ ስህተታቸውን ሁሉ ምርላቸዋለሁ ብሏል በላቸው ይላል። አምላክ አላህ ሱብሓነሁ ወተዓላ ወደ እርሱ እንዲመለሱ ጥሪ አድርጓል። ባሪያዎችን ሁሉ የፈጠርኩባችሁ ሃይማኖት ኢስላም ነው ብሎ ተናግሯል። ወደ እኔ ተመለሱ ብሏል። ወደ እኔ በምትመለሱ ጊዜ ደግሞ ያለፈ ስህተታቸውን ሁሉ ይቅር ብዬ ነው ንጹሕ አድርጌ ነው የምቀበላቸው ብሏል። እርሱ የምህረት አምላክ ነውና። ሌላኛው ነገር አንድ ሰው ሙስሊም ሲሆን ጊዜ አላህ በቀጣዩ ዓለም ምን ቃል ገብቶለታል? መቼም ከሞት በኋላ እንነሳለን፣ ከእርሱ ፊት እንቆማለን፣ ከሞት በኋላ ህይወት አለ። በቀጣይ ዓለም ምን እንዳዘጋጀልን ቃል ገብተዋል ወይ? በራሱ አንደበት አዎ፣ አላህ ሱብሓነሁ ወተዓላ ቃል ገብተዋል። በቁርአን ላይ ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካም የሰሩትን የገነትን ጸጋ አስገባቸዋለሁኝ እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ሲሆኑ እያለ ይናገራል። ይህም የእኔ የአላህ ቃሌ ነው አለ። ቃሌም እውነት ነው ተፈጻሚ ነው እያለ ይናገራል። ይሄ ነው። ሌላው ነገር አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል፣ ለሶላት ዝግጁ ይሆን ዘንድ። ከዚያም ንጹህ ልብስ በመልበስ ስለ ሶላት አሰጋገድ በመማር ለዚህ ላመንሹና ለመሰከርሽው ነቢያቶች ሁሉ ሲሰግዱለት ለነበረ አንድና ብቸኛ ለሆነው አምላክ ለአላህ ብቻ መስገድን ትጀምሪያለሽ ማለት ነው። ሙስሊም ጓደኞች ይኖሩሻል ስለ ሶላት የሚያስተምሩሽ? አንድ ጥያቄ አለኝ። ይቅርታ፣ ሙስሊም ጓደኞች የምደዋወላቸው አሉ በሩቁ ማለት ነው። ግን እነሱ ጋር እንደዚህ አንዳንድ ትምህርቶች ምናምን ግሩፕ ገብቼ እማራለሁ፣ አንተ ጋር እማራለሁ። ያን ችግር የለውም አይደለ? ከእነሱ መማሬ ችግር የለውም ትችያለሽ። ከእነሱ ጋር ግሩፕ ገብቼ እየተማርኩ ያሉት ያኔ ያንተጠቀብያሽ በጣም አመሰግናለሁ። እሺ እህቴ፣ እሺ። ስምሽ ማን ነበር? መቅደስ። እሺ፣ ደስ የሚልሽ የሙስሊም ስም አንቺ የምትወጂው አለ ወይስ እኔ ላወጣልሽ? በጣም የምቀናው አንተ የምታወጣላችሁ ስሞች ተፈጥራለሁና ሀያት የሚለበሱ በጣም ይመቸኛል። ዋው ሀያት። እሺ፣ በቃ ሀያት ሆነሻል ከዚህ በኋላ። እሺ፣ ስልክሽን እሰጣቸዋለሁኝ ለአንዳንድ እህቶች እንዲያስተምሩሽ። ትደውልልሻለች። እዛው ሳውዲ ነው ያለችው። እስላማዊ ትምህርት ልጆች ከሰለሙ በኋላ እንዲገቡና እንዲማሩ የምታደርጋቸዋለች። እሷም ታግዝሻለች። እሺ እሺ እህቴ፣ ጠንክሪ፣ በርቺ። መልካም ጊዜ ሆነሽ። እሺ እህቴ። يا سلام يا سلام يا سلام. الحمد لله الذي هداها للإسلام. እሺ ማክ ጥያቄ አለ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እውነት ስላለ እሱም እንዲያዳምጥ ፈልጌ ነው። ትናንትና አንድ የእምነት አባት ጋር ገብቼ ነበርና ጥያቄ ጠይቄያቸው ነበረ እና መልሱ ስለገረመኝ ነው አንተን ላውራ የፈለኩት። ምንድነው ያልኳቸው? ሁለት ጥያቄዎችን ጠየቅኳቸው። ለነብዩላህ ኢሳ ወይ ደግሞ ለክርስቶስ ለኢየሱስ የተሰጠው ወንጌል የተወረደው ወንጌል የት ነው ያለው ብዬ ጠይቄያቸው ነበረ እና አስተማሪው ሲመልሱ ለሱ የተወረደ የተሰጠው ቃል የለም፣ መጽሐፍ የለም፣ ልክ እንደነ ሙሴ የተሰጠው ስላቸው ሙሴም አብርሃምም ሲኦል ነበሩ አሉኝ። ሲያስተምሩ ማለት ነው። እንዴት ሲኦል ነበሩ ምን ማለት ነው ስላቸው ሲኦል ገብተው ነበረ። ገሃነም ነው የሚሉኝ ስላቸው ገሃነም አይደለም፣ ገሃነም የሚባል ነገር የለም፣ ሲኦል ገብተው ነበር፣ ክርስቶስ ከመጣ በኋላ ነው የወጡት አሉ። አንድ ይሄ። ሁለተኛ ደግሞ ብዙ ጊዜ አልኳቸው እኛ አካባቢ ላይ የምናየው ሰጪም ነሺም ፈጣሪ አላህ ነው አልኳቸው።
ትክክል አሉኝ። በትክክል አሉኝ። ግን አንዳንዴ የሚስተዋል ነገር አለ፣ የሚጋጭ ነገር አልኳቸው። ምንድነው አሉኝ። የገብርኤል ስጦታ፣ የማርያም ስጦታ፣ የመድኃኔዓለም ስጦታ ብለው ይለጥፋሉ እና ይሄ ነገር አይጋጭም ወይ ብዬ ጠይቄያቸው ነበረ። አይ እነሱ እኮ ያሰጣሉ፣ ያማልዳሉ፣ ያሰጣሉ ብለው መለሱልኝ። ይሄ ምን ያህል ትክክል ነው ብሎ ያስባል እውነት የሚባለው ልጅ እንዲመልስልህ ፈልጋለሁ። ያው ላንተ ላስረዳህ ምናምን ሳይሆን እሳቸው አባት ነኝ ብለው ትምህርት እያስተማሩ ስንጠይቃቸው የሰጡን መልስ ስለሆነ በጣም ስለገረመኝ ነው። እና ሌላ ደግሞ ለአንተ የምሰጥህ ደግሞ ምንድነው፣ በመጀመሪያም የገባሁበት ምክንያት ያሲንን በአንተ ድምፅ መስማት ስለምፈልግ ነው። ጊዜ ካለ አዎ ፍቃደኛ ከሆንክልኝ ኢንሻአላህ እሱም በአንተ ድምፅ መስማት ፈልጋለሁ ሲቀራ፣ እሱን ሰምቼ መተኛ ስለምፈልግ። እሺ እውነት መልሳለህ፣ ለጥያቄዎች ትመልስለታለህ። ነቢያቶች ክርስቶስ ከመምጣቱ በፊት ነፍሳቸው ወዴት ነበር የምትሄደው? ወደ ሲኦል ነው። ትክክል ናቸው። ሲኦል ምንድን ነው? ያ የመሰቃያ ቦታ ነው። ምን ይሰራሉ እዛ ነፍሳት፣ የነቢያት ነፍሳት? ለምሳሌ አሁን ኢሳይያስ ምን ብሏል መሰለ? ጽድቃችን የመርገም ጨርቅ ሆኖብን ብሏል። ምክንያቱም ጻድቅ ሆኖ ሳለ በመጋዝ ተሰንጥቆ ስለ አምላኩ የሞተ ሆኖ ሳለ ነገር ግን ሲኦል ገብቷል። ለዛ ነው ጽድቃችን የመርገም ጨርቅ ሆነብን ያለው። ግን ከሲኦል ከእሳት ይጠብቃቸው ነበር ይባላል። ምክንያቱም የእግዚአብሔር ነፍስ የቅዱሳን ነፍስ በእግዚአብሔር እጅ ናት ስለሚባል ማለት ነው። ለምሳሌ አሁን አብርሃም ነዌና አላዛር ሞተው የነዌ በሲኦል ሲሰቃይ አላዛር በአብርሃም እቅፍ ሆነ ይላል። አሁን ነዌ ከእጁ ከጠብታ ውሃ እንዲሰጠኝ ይፈልጋለሁ ብሎ አብርሃምን ጠየቀው ይላል። ክርስቶስ መጥቶ በሁለት ካክችን መካከል እሳት እንትን ጋፕ አለ፣ አንተ እኔ ጋር እኔ አንተ ጋር አትደርስም ይለዋል። ይችን ፖይንት ልጨርስልህ። አሁን ይህ ምን መሰለክ፣ እዛው ሲኦል ውስጥ ሆነው ማለት ነው። ሲኦል ውስጥ ሆነው አብርሃም እና አላዛር ከእሳት ተጠብቀው ሲኖሩ ነዌ ግን በእሳት ይቃጠል ነበር። የቱ ጋር ነው እንደሱ የሚለው? ዮሐንስ ወንጌል ላይ ነው። ብዙ ጊዜ ምዕራፍና ቁጥር ሰነፍ ነኝ ብራዘር እና እንትን ይሄ ግን ያው የአላዛርና የነዌ ታሪክ ማንም ያውቀዋል። ይሄን ታሪክ ማንም ያውቀዋል ሳይሆን እኔ ጋር በጥቅስ ነው የምታወሩት። ክርስቶስ መጥቶ ባይሰቀል ኖሮ ነቢያት ወደ ገሃነም ነበር የሚሄዱት። አዎ እና ገሃነም ነበሩ አልኩ እኮ። ገሃነም ሲኦል ሆነው ግን ከመከራ ከእሳት ይጠብቃቸው ነበር። ልክ አሁን አብርሃምን እንደጠበቀው። ስለዚህ አብርሃም እኮ ሲኦል ገብቷል። ስለዚህ እሳት አይገቡም ማለት ነው። ክርስቶስ መጥቶ ባይሞት ክርስቶስ ከሞተ በኋላ ነፍሳትን ሁሉ ማርኮ ወደ ገነት አስገባቸው። ገሃነም የሚባለው መቼ ይከፈታል መሰለ? በፍርድ ቀን። በፍርድ ቀን ሲኦል የነበሩት ወደ ገሃነም ይገባሉ። ገነት የነበሩት መንግስተ ሰማያት የሚባል ሰማያት ኢየሩሳሌም የምትባለው አምስተኛ ሰማይ ላይ ይገባሉ። ክርስቶስ መጥቶ ባይሞት ለሰው ልጆች ከናካቴው ባይሞት ነቢያት ወደ ገሃነም ነበር የሚሄዱት። ያለ ክርስቶስ ወደ ገነት አይገቡም አይደለ? ነቢያቱ ራሱ እኮ የመጡት እኮ ክርስቶስ መኖሩን እንደሚመጣ ለማመልከት እኮ። ለምን መጡ አይደለም ነቢያቶቹ ጥያቄ። እርሱ ባይመጣ ኖሮ ወደ ገሃነም ነዋሪዎች ናቸው ነቢያት ራሱ ማለት ነው። የገሃነም ናቸው አይደለ? አዎ ነብይም አይኖርም እንጂ ሲጀመር ኢየሱስ ካልመጣ ነብይነት ምን ይሰራል? አይሰራም እኮ። ስለሱ እኮ ነው ትንቢት የተናገሩት። ስለዚህ ክርስትና የነብያት ጠላት ነው። የምሬ ነው ወላሂ። ነብያትን የገሃነም ናቸው ያለ ክርስቶስ ደም ብለው የሚያስተምር ተወርት። አይ ነቢያቱ ራሳቸው ክርስቶስ ይመጣል ብለው እኮ ሊሰብኩ ነው የተነሱት። እሱ ካልመጣ ስለምን ይሰብካሉ? ለምን መጡ አይደለም ስለ ነብያት ጥያቄ። እነ አብርሃም እነ ይስሐቅ እነ ያዕቆብ እነዚህ ታላላቅ ነብያት ያለ ክርስቶስ ደም በቃ መዳን አይችሉም ማለት ነው። ክርስቶስ ባይመጣ ኖሮ ወዴት ነው መኖራቸው? እንዳለ ሲኦል ገሃነም ይቃጠሏት ነበር። በነገራችን ላይ ነብይ አብርሃም አሁን ነብይ አይባልም። በእኛ ነቢያት የሚባሉት 15 ናቸው። እነሱ የክርስቶስ መምጣትን ተንብየዋል። ለምሳሌ ኢሳይያስ
ኖት ወንድ ልጅ እንደሚወለድ አማኑኤል እንደምትለው ገልጿል። ያ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ብሎ ትንቢት ተናግሯል። አማኑኤል ብላ ጠርተዋለች። ኢየሱስ ትይዋለሽ ነው ያለ ገብርኤል ለማርያም ኢየሱስ ትይዋለሽ ነው ያለ። ስለዚህ አማኑኤል ትይዋለሽ አላላት። አዎ እሱ አላላት። እሱ ነው የሚመለከተው። እሺ ገብርኤል ሲመጣ ጊዜ ፍጹም ሰው ፍጹም አምላክ ይሆናል። አሁን ቅድም የጠየቀው ጥያቄ አንደኛው ቅዱሳንም ያድናሉ ምናምን ብሏል መሰለኝ። እነሱ ይሰጣሉ ወይ ነው ጥያቄው። እነሱ የገብርኤል የሚካኤል ስጦታ እያላችሁ ትናገራላችሁ አይደለ? ገብርኤልና ዝክር ለማለት ፈልጎ መሰለኝ ይሰጣሉ ወይ መልስለት። ምንድነው መሰለክ ያው በኦርቶዶክስ አስተምሮ ቃል ኪዳን ገብቶላቸዋል ለቅዱሳን፣ በዛ መሰረት ያድናል። ቃል ኪዳኑ በወንጌል ደግሞ ምንድነው ያለው ካልክ በጻድቁ ስም ቀዝቃዛ ውሃ የሰጠ የጻድቁን ዋጋ ይወስዳል ይላል። የጻድቁ ዋጋ ደግሞ መንግስተ ሰማያት ነው። ስለዚህ በጻድቁ ስም ቀዝቃዛ ውሃ ስትሰጥ ያ ማለት ዝክር እንለዋለን። ምጽወታውን ዝክር ይባላል። እሱን ስታረግ የእግዚአብሔር መንግስት ትወርሳለህ። ጥያቄው ምንድነው? እሱ የገብርኤል ስጦታ የሚካኤል ስጦታ እያላችሁ በተሰጣችሁ ጸጋዎች ላይ ትለጥፋላችሁ፣ ትናገራላችሁ። እነዚህ መላእክቶች የመስጠት አቅም አላቸው ወይ? ይሰጣሉ ወይ? ጸጋ ነው ወይንስ አንዱ አምላክ ነው የሚሰጠው ነው ጥያቄ። አይ በተሰጣቸው ስልጣን አለ አይደለ? ከእግዚአብሔር በተሰጣቸው ስልጣን በቃል ኪዳናቸው ይሰጣሉ ማለት ነው። ኦኬ፣ እነሱ ጸጋን መስጠት ይችላሉ ማለት ነው። ሰው መስጠት፣ ልጅ መስጠት ምናምን ይችላሉ። ጸጋ፣ ኃይል፣ ስልጣን ስለተሰጣቸው በቃል ኪዳናቸው የለመንከውን ያደርጉልሃል። የቱ ጋር ነው እነሱ እንደሚያደርጉ የተገለጸው መላእክቶች? እሺ የቱ ጋር ነው? አሁን መጽሐፍ ቅዱስ ላይ ባጭሩ ቅድም የጠቀስኩልህ ነው ያለው። ምንድነው? በጻድቁ ስም ቀዝቃዛ ውሃ የሰጠ የጻድቁን ዋጋ ይወስዳል የሚለው አለ። ያ ዋጋ የመንግስተ ሰማያት ነው። ዝርዝር ሐሳቦች ደግሞ አሉ። ዝርዝር ሐሳቦች ምን መሰለክ? አንዳንድ ጻድቅ ቅዱሳት መጽሐፍት ላይ እስከ 12 ትውልድ ድረስ እምርልሃለሁ የተባሉ አሉ። እነሱ ይሰጣሉ ወይ ነው ጥያቄው። መክሊት ሰላም ነው? እንዴት ነሽ? ሰላም ነው። እሱ እንዴት ነህ? አለን። ደህና ነሽ? አለሁኝ። አንድ ሁለት ጥያቄ ጠይቄ ልውጣ። እሺ። ሂጃብ የምትለብስ ሴት ሁማኔር ማድረግ ትችላለች? ሁማኔር ምንድን ነው? ሁማኔር ማለት ይሄ አሁን እኔ ያደረኩት አይነት ፕሮፋይል ያለው ጸጉሩ ማን ሄዳልሽ መስሎኝ ነው። ሁማን ሄር አይቻልም። ለሙስሊም ሴት በፍጹም አይፈቀድም ሁማን ሄር። እሺ የጸጉር ቀለምስ? ማጥቆሪያ የጥቁር ቀለም አይቻልም በሚለው ነው። አይቻልም ምክሩ ነው። ማንኛውም አይነት ቀለም ከጥቁር ውጭ ችግር የለውም። ወይንም ጥቁሩ ላይ ሌላ ከለር ከተቀላቀለበት ችግር የለውም። ጥቁር ልሙጥ ጥቁር ነው የተከለከለው። ጥቁር ነው የማይቻለው እንጂ ሌላ ከለር ይቻላል። ምን አልሽኝ? ንቃብ ለምትለብስ ሴት ትለኛለች ጓደኛ። አይሆንም አይቻልም። ሌላ ከለር ይቻላል፣ ጥቁር አይቻልም ነው እያልከኝ ያለው? እሺ አመሰግናለሁ። እሺ ሁሱ በአግባቡ እኮ አልመለሰልኝም። እነሱ ጥያቄውን ግልጽ አድርገው እስቲ አባቴ። ይኸውልህ አባቴ አንድ ፈጣሪ አለ፣ የሚሰጥም የሚነሳም ፈጣሪ አምላክ አለን ሁላችንም። ገብተዋል። ንብረትም ይሁን ልጅም ይሁን ቤትም ይሁን ሲሰጠን የፈጣሪ ስጦታ ሊሆን ይችላል፣ የአምላክ ስጦታ ሊሆን ይችላል። ግን የገብርኤል ስጦታ፣ የማርያም ስጦታ፣ የሚካኤል ስጦታ፣ የእንትና ስጦታ የሚባለው ነገር ከፈጣሪ ጋር ከአምላክ ጋር አያጋጭም ወይ ነው የኔ ሀሳብ። እነሱስ መስጠት ይችላሉ ወይ ነው? ከፈጣሪ እኩል መስጠት ይችላሉ? ኦኬ ምን መሰለ፣ በመጽሐፍ ቅዱሳችን ላይ እንደዚህ ብሏል ጌታ።
በእኔ የሚያምን እኔ የማደርገውን ያደርጋል ከዚህም የሚበልጥ ያደርጋል ብሏል። አሁን በክርስቶስ ስታመን ምን ስልጣን ይሰጥሃል ማለት ነው። ለምሳሌ አሁን እኔ ድል እንደነሳው ይላል ኢየሱስ ራእይ 3:22 ላይ ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ይላል። ድል ለነሳው በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ ይላል። ገባ? ስልጣኑን ሁሉ ይሰጣል። በቃ ከዛ አንተ ሁሉን ፈራጅ ቆራጭ ያደርጋል ማለት ነው። በሱ ያላመኑት ማለት ነው። ስለዚህ ይሰጠዋል፣ ስልጣን ይሰጣቸዋል ማለት ነው። ስለዚህ በኢየሱስ ክርስቶስ ካመነ ሰውየው ክርስቶስ የሚያደርገውን ሁሉ ያደርጋል ማለት ነው አይደለ? አዎ። እሺ ሰማይና ምድር የፈጠረው ኢየሱስ ክርስቶስ ነው ብለህ ነው የምታምነው አይደል? አዎ። ስለዚህ አንተም እሱ የሰራውን ስለምትሰራ እስኪ ሰማይና ምድር ፈጥረህ አሳየን አንድ ጊዜ። አሁን ሰማይና ምድር መፍጠር እኮ አይጠበቅብህም፣ ግን ፀሐይን ባለችበት ያቆመ ጻድቅ ነበረ ነብይ። ችግር የለውም። በቃ እሺ፣ በቃ አሁን ፀሐይን አውጣልን አንተ። ክርስቶስ የሚያደርገው ፀሐይን የሚያወጣት እሱ ነው አይደለ? አሁን በዚህ ጨለማ ላይ አውጥተህ አሳየን ፀሐይን እስኪ ጎስ። እሱን ለማድረግ እኮ የስናፍጭ ቅንጣት ታህል እምነት ሊኖር ይገባል ይልሃል ኢየሱስ። ደግሞ እምነትህ ነው የሚወስነው። እምነትህ ደረጃው ይለያያል። አሁን ያንተ እምነትና ከዚህ ውስጥ ያሉት ሙስሊሞች እምነት አንድ ነው እንዴ? አንድ ሰው ክርስቶስ እዚያ ጋር እንደዛ እኮ ነው። አሁን እዚያ ጋር እርሱ የሚያደርገውን ሁሉ ታደርጋለህ ማለት ነው ወይ አልኩህ። አዎ አደርጋለሁኝ አልክ። እርሱ የሚያደርገውን ሁሉ አደርጋለሁ። ክርስቶስ ካደረገው መካከል አንድ ስራ ጠቅስልህ ማድረግ አትችልም። እኔ አልችልም። ምክንያቱም የእምነት ደረጃ ብቃትህ ማለት ነው ልዩነት አለው። ለዛ እኮ ነው የስናፍጭ ቅንጣት እምነት ቢኖራችሁ የሚለው እኮ የስናፍጭ ቅንጣት እምነት የሌለው አለ፣ ግን ያምናል። እግዚአብሔርን አያምንም አትለውም። እሱ እምነት ግን አለው። እነዚህን ጸጋዎች የሚሰጣቸው አንድ አምላክ ነው። መላእክቶች ከራሳቸው አንዳች ነገር ማድረግ አይችሉም። ኢየሱስ ክርስቶስ አምላኩን ነበር፣ ወደ አምላኩ ነበር የሚጸልየው የሚጠይቀው። አንተ የእሱ ተከታይ ከሆንክ ወደዚያ ሲያመልከው ወደ ነበረ ወደ አምላኩ ነው ማንኛውንም ነገር ሲጠይቅ አየህ። እርሱን ነበር እየጠየቀ ሲያስደርግ የነበረው። ሀታ እርዳታ በሚያስፈልገው ጊዜ መላእክቶችን ልጠራቸው ይመጡልኛል ሳይሆን ያለው ልክ ጴጥሮስ አንተ አንስቶ ጆሮውን ሲቆርጥ ጊዜ ታስታውሳለህ መጽሐፍ ቅዱስ ላይ። በዚያን ጊዜ ሰገባህን መልስ ምናምን ካለው በኋላ ክርስቶስ ምን ነበር ያለው? እኔ አባቴን ብለምነው ብጠይቀው ከሰማይ ሰራዊት መላእክቶችን የሚልክልኝ አይመስላችሁም? ምን እያለ ይናገራል። መላእክትን በቀጥታ በጥራት ሳይሆን ከአምላኩ ዘንድ ጠይቆ ነው ያ ነገር የሚደረግለት። ይህን ያውቃል። ቦታቸዋል አይደለ? መላእክቶች ያንን ነገር አድርጉ ሂዱ ከተባሉ ሊያደርጉ ይችላሉ። ነገር ግን ያ የሚጠይቀው አምላክ ብቻ ነው ነው። አሁን ማክም እያለ ያለው ጥያቄው ወደ አምላክ ብቻ ነው መሆን ያለበት። ጸጋም ሁሉ ወደ አምላክ ብቻ ነው የሚመለሱት። ለጸጋ ሁሉ ወደ እርሱ ነው የሚጠጉት። መላእክቶች ታዛዥ ናቸው። አምላክ አድርጉ ሲላቸው ጊዜ ነው ያን ደግሞ የምታስደርገው አንተ አምላክን ጠይቀህ እንጂ እነርሱን በቀጥታ መላእክቶችን በመጠየቅ አይደለም። ቅዱስ ገብርኤል ሂድ አድርግ በተባለ ጊዜ ያንን ያደርጋል አምላክ ሲያዘው ጊዜ ማለት ነው። ሚካኤልም ልክ እንደዚያው ገብቷቸዋል አይደለ? እነዚህ መላእክቶችን ግን ከአምላኮች እነርሱን ገለል አድርገን አምላክን ትተን እነርሱን የምንጠራቸው ከሆነ ገብርኤል ጠብቀኝ በመንገዴ ላይ አይሆንም። እንደዚህ አምላክ ጋር ነው ሁሉ ትስስሩ የሰው ልጅ ሊሆን የሚገባው። ገብቷቸዋል አይደል? ያ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገና አስተምሮ በጀመሩበት ጊዜ የመካ ከሃዲያኖች በቃ ሙሐመድን እና ከእርሱ ጋር ያሉ አማኞችን ጦርነት ከፍተንባቸው እንጨርሳቸው እና እዚሁን ፈጽምበት በቃሉ። ገና 300 አካባቢ ናቸው የዛኔ ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ በጀመሩበት ጊዜ 300 ናቸው። የመካ ከሃዲያኖች ሙሉ ሀገር ናቸው አሰቡት። ሰራዊት ላኩ። ከ1000 ምናምን በላይ ሰራዊት መጣ። የጦር መሳሪያ እነሱ አላቸው። እነዚህ ደካማ ናቸው፣ ገና አዲስ ናቸው። ይወታቸዋል። በዚህ ጊዜ ጦር ሜዳው ላይ ሲቀርቡ ጊዜ በዛ በሺዎች የሚቆጠሩ እዚህ ጋር ደግሞ 300 ብቻ። ነቢያችን ሰለላሁ ዐለይሂ ወሰለም ተንበረከኩና አላህን መጸለይ ጀመሩ፣ መለመን ጀመሩ። በቀጥታ መላእክቶችን ሳይሆን ኑልኝ ያሉት አላህን ነው። ገብታችኋል አይደለ? አላህን ምን ይሉታል? አላሁመ ነስረከ ለዚ ወዐድተኒ፣ ጌታ ያላህ ሆይ ቃል የገባህልኝን እርዳታን እሻለሁኝ። አሁን ላይ ያለው እረዳሃለሁ ቃል የገባህልኝን እርዳታህን እሻለሁኝ ብለው ለመኑት። ከዚያ በኋላ አምላክ አላህ ሱብሓነሁ ወተዓላ መልስ ሰጣቸው። ሙሐመድ ሆይ እርዳታን በጠየከኝ ጊዜ እኔ ከሰማይ የመላእክትን ሰራዊት ላኩልህ እያለ ነገራቸው። ኢዝ ተስተጊሱነ ረበኩም
እኔን እርዳታ ጌታህን አላህን በጠየቅከኝ ጊዜ አለ ፈስተጃበ ለኩም እኔ እሺ አልኩህ። አኒ ሙሚድኩም ቢአልፍ ሚን አልመላኢከቲ ሙርዲፊን 1000 የመላእክት ሰራዊትን አስከትዬ ልክልሃለሁኝ አላቸው። ወዲያውም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጸሎት አድርገው እንደጨረሱ እነ ገብርኤል እነ ሚካኤል መጡ። ገብርኤልና ሚካኤል ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጎን ሆነው ይዋጉ ነበር፣ ጠላት ይከላከሉ ነበር ከእርሳቸው ማንም ጫፋቸውን እንዳይነካ። ማን ነው ምስክር አለ ወይ? ያየ አለ ወይ? አዎ ያለው ያየ ሁሉ አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኡሁድ ጦርነት ጊዜ ላይ ነው ከሃዲያኖች ከዛ እየተፋለሟቸው እያሉ ከፊታቸው ሆኖ ሰዕድ ብን አቢ ወቃስ የሚባል ሶሃባ ያይ ነበር። ማስረጃ አሳያቸዋለሁ፣ ወላ አሳያቸዋለሁ። ቅዱስ ገብርኤልና ሚካኤል ከጎን ሆነው ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሆነው ጠላትን ይፋለሙላቸው ይከላከሉላቸው ነበር። ያየ የመሰከረ ያ ሰዕድ ብን አቢ ወቃስ ከፊታቸው ሆኖ በጣም ቀስተኛ ነው። ማንም ወደ እርሳቸው መጥቶ ጫፋቸውን እንዳይነካ ብሎ ይከላከል ነበር። እየዞረ ነቢ ሰለላሁ ዐለይሂ ወሰለምን ይሰልላቸው ነበር፣ ያረጋግጥ ነበር። በዚህ ጊዜ ዘወር ባለበት ጊዜ ነጫጭ አካሎችን ከጎናቸው ተመልክቷል። ከነቢ ሰለላሁ ዐለይሂ ወሰለም ጎን ነጭ ናቸው፣ ነጭ የለበሱ በነጭ ፈረስ ላይ ከነቢዩ ሰለላሁ ዐለይሂ ወሰለም ቀኝና ጎን ተቀምጠዋል። በዚህ ጊዜ ሰዕድ ብን አቢ ወቃስ ጦርነት ባህል ስለሆነ መጥቶ መጠየቅ አልቻለም። ከጦርነቱ በኋላ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሄደ። አንቱ የአላህ መልእክተኛ ሆይ ጥያቄ አለኝ አላቸው። ምንድን ነበር? ጠይቅ አሉት። ቅድም በጦር ሜዳው ላይ ሳለሁኝ ከቀኝና ከግራ ሁለት አካሎችን ተመልክቻለሁኝ። ነጫጭ አካሎች፣ ነጫጭ የለበሱ በነጫጭ ፈረሶች ላይ ማንም ወደ እርስዎ ጠላት አይቀርብም እነዚያ አካሎች የቀሉት ቢሆን እንጂ ብሎ ተናገረ። እነዚህን ሰዎች ደግሞ ከባልደረቦቻችን አይደሉም፣ ከዚህ በፊትም አይቻቸውም አላውቅም። ማን ናቸው እነዚያ? ሀል ረአይተሁ ማለት ነቢ ሰለላሁ ዐለይሂ ወሰለም አይታቸዋልን አሉት። ቃለ ነዓም ቃለ ኢነሁማ ጅብሪል ወሚካኤል እነርሱ ገብርኤልና ሚካኤል ናቸው ብለው ተናገሩ። እና መልአኩ ገብርኤል እና ሚካኤል ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጥተው ለእርሳቸው ያገለግሉ ነበር፣ ይጠብቋቸው ነበር። ነገር ግን ያን የሚያደርገው ማን ነው? አምላክ ነው እየላካቸው የሚያስደርገው። ገብርኤል ምን አለ? ወማ ነተነዘሉ ኢላ ቢአምሪ ረቢክ አለ። እኛ በጌታ በአላህ ትእዛዝና ፈቃድ እንጂ አንወርድም ፍንክች አንልም ከሰማይ ብሎ ተናገረ። እና ይህ ነው እነዚህ ሰሃቦች የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር መጥተው እነዚህ መላእክቶቹ ያገለግሉ ነበር። ነገር ግን ያን የሚያደርገው አምላክ ነው። አምላክ ሲልካቸው ጊዜ እንጂ እነሱ በራሳቸው አይደለም። ልክ እንዲሁን እነርሱንም መጠየቅ ሳይሆን አምላክን ነው መጠየቅ ያለብን ማለት ነው። ውሱ አይሰማም? እዚህ ጋር አሁን እንትን ጦርነት እንትን ሊሉ አሉና 300 አካባቢ ብቻ ነበሩ፣ ትንሽ ነበሩ ስትል ሰምቻለሁ። ግን እስልምና ከዛ በፊት ተከታዮች እንደነበሩት ኢቭን ወደኋላ መለስ ብለን እንግዲህ ክርስቶስ ላይም መኖር አለባቸው የእስልምና አማኞች። እዛ ከክርስትና በፊትም አይሁዶች ናቸው የነበሩት ብዬ ነው የማምነው። የዛኔም እስልምና አማኞች መኖር ነበረባቸው። ስለዚህ ነብዩ መሐመድ ላይ ሆነ ማለት ነው እንግዲህ የመጀመሪያው እስልምና የጀመረው እና እሱን የሚከተሉ 300 ሰዎች ብቻ። ጥያቄ ጠይቅ አትደምድም። ጥያቄ ነው፣ አስረዳኝ ነው፣ አብራራው ነው። ችግር የለም። አሁን ይህ እየተናገረን ያለ ነው ነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ ከጀመሩበት ጊዜ ለማለት ነው። ወታለርና እርሳቸው ከጀመሩበት ጊዜ ገና ማስተማር ሲጀምሩ ጊዜ እርሳቸው የመጀመሪያ የተጠሩት ነብይ ናቸው በዘመናቸው። ከዚያ በኋላ እያስተማሩ ባሉበት ጊዜ እነዚህ 300 ሰዎች ለማለት ነው። ከዚያ በፊት ነበሩ ወይ? አዎ የነብዩ የመጨረሻ ዘመን ነብይ ይመጣል ብለው ሲጠባበቁ የነበሩ በነብያት መንገድ ላይ ያሉ ያን አንድና ብቸኛ የሆነውን አምላክ ሲያመልኩ የነበሩ አካሎች ነበሩ። አብዱላህ ብን ሰላም ከሊቅ ከሚባሉ ከአይሁድ መካከል ነበር። የመጨረሻ ዘመን ነቢይ ይመጣል ብሎ ሲጠባበቅ አግኝቷቸዋል። አምኗል፣ ሰልሟል። ከእርሳቸው በፊት በመዲና ላይ ነበሩ አይሁዲዎች ተሳደው እዛ ሂደው
ይጠብቁ ነበር የመጨረሻው ዘመን ነቢይ ይመጣልናል ብለው። ልክ ሲመጡ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም አይተው ያመኑ የሰለሙ በጣም በርካታ ሊቃውንቶቻቸው አሉ። ነገር ግን ይህ ቅድም እየተናገርኩ ያለው 300 ስላችሁ እርሳቸው ማስተማር ከጀመሩበት ጊዜ ጀምሮ ለማለት ነው። ስለዚህ ሲመጣ ነው የሰለሙት። እሱ ከመምጣቱ በፊት ከማን ጋር ይሰልሙ ነበር? ወይም ደግሞ ሰላም አልነበሩም ማለት ነው? የሚጠባበቁ ብቻ ነው የሚሆኑት እንጂ። ከእርሱ በፊት የነበረ ነቢይ አለ። የነቢዩላህ ዒሳ ዓለይሂ ሰላም ነበሩ። እርሳቸው ሐዋርያቶችን ቃል በቃል ሙስሊም ሆኑ እያለ እያዘዛቸው ያሳያል። ቃል በቃል እና ያሰልሙ ነበር። እሳቸው ያሰልሙ ነበር ማለት ነው። ቃል በቃል ሐዋርያቶች እኛ ሙስሊሞች ነን ብለው ተናግረዋል። በፈለክ ያሳያል እኮ እሱን ተናግረው ሊሆን ይችላል። አንተ መጽሐፍ ቃል ታመጣው ትችላለህ። ለምሳሌ ሙሴ ላይ ወይም ከዛ በፊት በነበሩ ነብያት ላይ የእስልምና ወይም ሙስሊሞች መኖር አለባቸው። ነብያቶቹ ኦኬ ብለሃል። አማኞች ደግሞ ተከታዮች መኖር አለባቸው። ሁላቸው አማኞች ነበሩ፣ ተከታይ ህዝቦች ነበሩ፣ እስልምና የሚከተሉ ህዝቦች። የሙሴ ህዝቦች ቃል በቃል እኛ ሙስሊሞች ነን ያሉበት ቁርአን ሳይኖራቸው ማለት ቁርአን የወረደው ለነብዩ ነው። ነብዩ በፊት ቁርአን ይባል ነገር የለም አለ። የት ጋር ነው ያለው? ለነብዩ ለኔ ወረደልኝ፣ በኔ በኩል ወረደ፣ እንዲያውም ለይበታለሁ ከሌሎች ነብያት ከሚለው ነገር አንዱ ቁርአን ለሱ መውረዱ ነው። ከዛ በፊት የነበሩት የት ጋር ነው እንደሱ ያለው? ኦኬ ቁርአን ለነብዩ መሐመድ አይደለም የወረደው? እዛ በፊት ነው የወረደው። ማስረጃ ላይ ተጠየቅ መልሳት ተጠየቅ። አይ እንደዛ ስትል የሰማው መስሎኝ ነው። እዚህ በፊት እና ማቆም ቁርአን የወረደው ለነብዩ እንደሆነ እኔ በተደጋጋሚ ሰምቻለሁ። በነብዩ መሐመድ በኩል በገብርኤል በኩል እንደተላከ ነው የምናውቀው። እዚህ ጋር ቁርአን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጀመረ አስመስለህ ልትናገር ስለፈለክ ነው እንደዛ ያልኩት። ቁርአን የመጣው ከማን ዘንድ ነው? ከአምላካችን ከአላህ ሱብሓነሁ ወተዓላ ዘንድ ነው። ለማን ነው የመጣው? ለመጨረሻ ዘመን ነው። ላለፉት ነብያቶችስ ቁርአን ነበራቸው ወይ? አዎ ቁርአን ተብሎ ይጠራል። ያለፉት ነብያቶች ቁርአን ዳውድ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይጠሩታል። የዳውድ ቁርአን፣ የሙሳ ቁርአን፣ የዒሳ ቁርአን ተብሎ ይጠራል። በታላ አይደለ? እንዳጠቃላይ እነዚያ ነብያቶች ተከታይ አማኝ ሙስሊሞች ነበሯቸው ለሚለው አዎ አምላክ አላህ ሱብሓነሁ ወተዓላ የሁሉም ነብያት ተከታዮች ሙስሊሞች እንደነበሩ ቃል በቃል ለራሳቸው የተናገሩትን ሁሉ አስቀምጦታል። ከፈለክ የሙሴ ተከታዮች ከፈለክ የመሲሁ ተከታዮች ቃል በቃል እኛ ሙስሊሞች ነን ያሉበትን ሁለቱንም አሁን አሳያለሁ። ከእናንተ መጽሐፍ ከሆነ ሊኖር ይችላል። ግን መጽሐፍ ሳይሆን ከነዚህ ከነብያቶች አምላክ ከሆነው አላህ ሱብሓነሁ ወተዓላ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ የማን መጽሐፍ ነው? የክርስቲያኖች መጽሐፍ ማለት ነው። ክርስትና የሚለውን ሃይማኖት አጽድቀን እስኪ መጽሐፍ ውስጥ እንትና ነው ክርስቲያን ሆኖ የተባለበት በሱ ክርስትና ማለት የክርስቶስ ተከታይ ማለት ነው። ክርስቲያን ማለት ሳይሆን አምላክ ክርስቲያን ሆኖ ብሎ ያዘዘበትን ቦታ የክርስቶስ መከተል እንዳለብን እናውቃለን። ሰው የክርስቶስ ተከታዮች ክርስቲያን ተብለው ይጠራሉ ነው። የግድ እኮ አሁን አንተና እኔ ስለ ክርስትና ብለህ ስለወራን እችን ቃል አምጣት ማለት እኮ የለብህም። አይደለም ጥያቄ ክርስቲያን ሆኖ ብሎ አምላክ አዟል ወይ ነው በዚህ መጽሐፍ ላይ አጽድቀው ነው። አሁን ቃል በቃል እንደዛ የሚል ነገር አይኖርም። አንተና እኔ የሆነ ቃል ስለጠራን አምጣት አይነት ነገር እኮ አይሰራም። እሱ ነው ያልኩት። አንደኛ ይሄ ነው። ሁለተኛ ነብያቶች ክርስቲያኖች ለመሆናቸው ነብያቶች ክርስቲያን ሆኑ ብለው ህዝቦቻቸውን ያዘዙበት ቦታ አንድ ቦታ አለ። ክርስትና እኮ የሚመጣው እኮ ከክርስቶስ በኋላ ነው። ስለዚህ አላዘዙም ማለት ነው አይደል? ክርስቲያን ሆኖ ብሎ ያዘዘ አንድ ነብይ የለም ማለት ነው አይደል? ይኸው በእንትን ይታወቃል። ክርስቶስ እንደሚመጣ ወደፊት በትንቢት ነው የሚታወቀው። ይመጣም አይደለም ጥያቄ። ክርስቲያን ሆኖ ብሎ ያዘዘ ነብይ አለ ወይ ነው ጥያቄ። እንዴ አንተ በብትለው መንገድ ከሆነ እንደዛ አይኖርም። አሁን አንተ ሙስሊምም ሆኖ የሚል ነገር አለ ስትል በተደጋጋሚ ምናልባት ሙስሊም የሚለው ያ ቃል ሙስሊም የሚለው ቃል አረበኛ ከሆነ አዳምጥሽ አሁን እዚህ ጋር ምንድን ነው እየተናገርን ያለ ነው? ያለ ነብያት ይሄም ባለፈው በዚህ ጉዳይ ላይ ትላንትና አውርተን የዘገነው ጉዳይ ነበር። አምላክ በሆነ ጊዜ ላይ ነብይን ሲያስነሳ ስላለፈው ትውልድ መግለጽ ይችላል አይችልም? ስላለፈው ይችላል። በቃ ይሄ ነው አምላክ የመጨረሻውን ዘመን ነብይ መሐመድን ሲያስነሳ ሰለላሁ ዐለይሂ ወሰለም
የዛኔ የሙሴ ህዝቦችና የመሲሁ ህዝቦች ሙስሊሞች እንደነበሩ ቃል በቃል ገለጠላቸው። የፈለከ ላሳይ ይችላል። ራሳቸው የተናገሩትን ለዚያም ሐዋርያቶች እኛ ሙስሊሞች ነን ያሉበትን የሙሴ ተከታዮች እኛ ሙስሊሞች ነን ያሉበትን። ሙስሊም ማለት ምን ማለት ነው? ኦኬ አሁን ይሄን ላሳየህ። ሙስሊም ማለት ምክንያቱም ሙስሊም ማለት አረበኛ ከሆነ ምናልባት አይገስ አዝ በፊት ሙስሊም ማለት ለአንድ ፈጣሪ መገዛት ምናምን መሰለኝ። አንድ አምላክ አላህን በብቸኝነት መገዛት ለእርሱ ታዛዥ መሆን ያ የሃይማኖታቸው ስም ሙስሊም ተብሎ ይጠሩ ነበር፣ ኢስላም። እሺ ስለዚህ እስላም ወይ ሙስሊም ማለት ለአንድ አምላክ መገዛት ነው። ቀጥታ ትርጉሙ ይሄ ነው። ቀጥታ ትርጉሙ ለአንድ አምላክ መገዛት የሚለውን ነው የሚለው ማለት ነው ሙስሊም ማለት እሱ ነው። ግን ይሄ መጠሪያቸው ነው። ሙስሊም የሚል መጠሪያ አላቸው። ላሳየህ እሱን እኮ እንደ አሁን ይሄን ያነሳውልህ ለአንድ አምላክ እንገዛ ነበር የሚሉ ከሆነ ክርስቲያኖችም እኛ ለአንድ አምላክ እንገዛለን ነው። ወደ አረበኛ ሲቀይረው እኔ ሙስሊም ነኝ እንደማለት ሊሆን ይችላል። የቋንቋ እንትን ስለሚሆን ማለት ነው። የቋንቋ እንትን ነው የሚሆነው እዚህ ጋር የቋንቋ እንትን ነው የሚሆነው። አረበኛ ስለሆነ ሙስሊም የሚለው ወደ አንድ ኢትዮጵያዊን በአማርኛ ለአንድ አምላክ ትገዛለህ ማለት ሙስሊም ነህ እንደማለት ነው የሚሆነው። የቋንቋ እንትን ነው የሚሆነው። ላስረዳህ አንዴ። አንድ እምነት አልባ የሆነ ሰው መጥቶ የአንድ አምላክን ስለማመልክ ስለዚህ ሙስሊም የሚለው ትርጓሜ ይወዳል ከሱ ጋር ማለት ነው። ስለዚህ እኔም ሙስሊም ነኝ ብሎ ያሱ ቢሄድ አያስኬድም፣ አይቻልም። አንተ እያመለክ ያለኸው ሙስሊም ነኝ ብትል አንድ አምላክ እያልክ ከነቢያቶች መካከል አንዱ ነቢይ የሆነው ኢየሱስ ክርስቶስን እያመለክ ነው አይደል? ያ ነው። ስለዚህ አሁን ሙስሊም የሚል መጠሪያ ነበራቸው። ያም መጠሪያቸው ይሄ ለዚህ ጥያቄያቸው መልስ የምታገኙት በቁርአን ላይ ብቻ ነው። ምን እንደነበሩ ነቢያቶች መጽሐፍ ቅዱስ ላይ ራሳቸውም የተናገሩበት ቦታ የለም፣ አምላክም የተናገረበት ቦታ የለም። ነገር ግን በቁርአን ላይ ብቻ ይሄን መልስ ታገኛላችሁ። ነቢያቶች ሃይማኖታቸው ምን ነበር? ያው ቃል በቃል ቃል በቃል እንደዛ ከሆነ አሁን ካልኩ ጋር እንዳይምታታ እኛ እምነታችን ወይም የምናመልከው እስልምና የሚባል እምነት ነው አይነት ነገር መኖር አለበት እንጂ ሙስሊም ሁኑ ነገር ከሆነ ለምሳሌ ለአንድ አምላክ ብቻ ተገዙ የሚል ትርጉም ነው የሚኖረው ወደ አማርኛ ሲመጣ። እምነቱን አይደለም የሚጠራው፣ እምነቱን አይደለም ሊጠራ የሚችለው። የእምነቱ መጠሪያ ነው እኮ የእምነት መጠሪያ መሆኑን የሚያሳይ ከሆነ አሳየና ሁላችን ነው። የእምነት ስለ እምነት ከሆነ የሚያወራው ግን ለእምነት ቃል በቃል አሳየ። ችግር የለም። ሐዋርያቶች ያን ቃል ከተናገሩ ስለ አንድ አምላክ ማምለክን ከተናገሩ በኋላ በዚህ አልተብቃቁም። ሙስሊም የሚለውን መጠሪያ ይጠቀሙ ነበር። እምነትን መሆኑን የሚያሳይ ነገር መሆን አለበት። ያሳየና አብሽር ያው እነዚህ ጋር ሐዋርያቶች ቃል በቃል ራሳቸው ሙስሊሞች መሆናቸውን የተናገሩበት ሱረቱል ማኢዳ 111 ይታያቸዋል። እዚህ ጋር ወደ ሐዋርያትም በእኔና በመልእክተኛ እመኑ በማለት ባዘዝኩ ጊዜ አስታውስ ይላል። አመንን ጨረሱ። እዚህ ጋር ያ ብቻ ቢሆን የሚወሰደው ነገር ማለት ነው በአንድ አምላክ ማመናቸውና በመሲሁ መልእክተኛነት ማመናቸው በቂ ነው። ከዛ በኋላ ነገር ግን ምን ብለው ገለጹ? እኛ ሙስሊሞች መሆናችንን መስክር አሉ ይላል። ያው ይሄ ነው። ስለዚህ ሙስሊም የሚለውን መጠሪያውን ይሄንን ስም ይጠቀሙ ነበር። ሁሉም ነብያቶች ጋር ይሄንን ቃል ታገኛለህ። ሙስሊሞች ብለው መጠሪያቸው ነበር ይሄ። እሺ ማኪ ጥያቄ አለሽ? ሰላም ይቅርታ ሰብለ አለሽ መሰለኝ ትቀድሚያለሽ። ሰብለ ጥያቄ አለሽ? ወይ ሀሱ እንዴት አመሸ? ሰላም ነው? ደህና ነሽ ወይ? አለን። በጣም እርጋታ ደስ ይለኛል። እኔ እውነት አንተ ካለህ ቁጭ ብዬ ነው የማዳምጥህ። እንደዚህ ነው መሆን ያለበት። ሌላ ቦታ ስትገባ የሆነ መሰዳደብ፣ ሁካት ምናምን ነው የሚበዛው እና እንዲህ በተረጋጋ መንፈስ መማማር ለሁላችንም አሪፍ ነው። የማናውቀውን እናውቃለን። ክርስቲያን ከሙስሊም የሆነ ነገር ይማራል፣ ሙስሊም ከክርስቲያን የሆነ ነገር ይማራል። ማንም የፈለገውን ማምለክ ይችላል እና በጣም አሪፍ ነው። ግን አንድ ነገር አንተን የሆነ ነገር ብልህ ደስ ይለኛል። ከዘፍጥረት ጀምረ እስከ ራዕየ ዮሐንስ በተረጋጋ መንፈስ አንብበው። ምንም አይነት ጥያቄ አያስፈልግም ሌሎቹን መጠየቅ። እኔ አሁን ቁርአን እንዳለ ባነበው ደስ ይለኛል። እኔ አሁን አረቦች ቤት ሰርቻለሁ፣ ቤሩት ሰርቻለሁ። ቁርአን ቅሪልኝ ነበር የምላት ሴትዬ ነው እና አረብኛ ስለምችል እያንዳንዱ ኦልሞስት 80%
ወደ ኦሪት ስትሄድ ከቁርአን ጋር ይመሳሰላል። እውነት ሐሰት ስለ አብርሃም ስለ ዮሴፍ ስለ እንዳለ ስለተናገሩት ስለ ጻድቃኖች ኦልሞስት አንድ አይነት ናቸው እና ብዙ የሚያመሳስል ነገር አለው። ምንድነው የሚለያየን? ወደ አዲስ ክዳን ስንመጣ ነው። እዛ ላይ በጣም እንለያያለን እና አንዳንዴ ገብተህ ብታነብ ራስህ ይሄ አሁን አጉላጉሉን ሳይሆን ማውጣት ሁሉንም ማንበብ ከክርስቲያኖች ራሱ አጉላጉሉን ከሙስሊሞች ከቁርአን ከምታወጡ ሙሉን ማንበብ ያኔ የመረዳት እንትና እሺ ይሆናል ብዬ አስባለሁ። ምን ትላለህ አንተ? እሺ ማኪ ጥያቄ አለሽ? አይ የሚመስለው እና አሁን እየተወያያችሁ ባለበት ሙስሊም ማለት በአረብኛ ነው ካላችሁ የሙስሊሞች የአረቦች ክርስቲያን መሳህዬ ተብሎ ነው የሚጠሩት። ክርስቲያን ማለት ነው። እሺ ቀደም አንድ ልጅ ሲጠይቁ ነበር መላእክቶች ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር በሚመጡ ጊዜ እንዲሁም ከእርሳቸው ሲከላከሉ ያየ ሌላ ምስክር አለው ለምትሉ ሰዎች ያውና እዚህ ጋር ድገመላችሁ ያውና ይህ ሱሐባ ነው። ይህ ሱሐባ ሰዕድ ብን አቢ ወቃስ ይባላል። ቡኻሪ 4054 ላይ ታገኝታላችሁ። ቅድም ስናገር ማስረጃ ሳየን የምትሉ ስለነበራቸው ነው ልጆች። ያውና ሰዕድ ብን አቢ ወቃስ ይባላል። ረአይቱ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመ ኡሁድ የኡሁድ ጦርነት ጊዜ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ተመለከትኳቸው ይላል። ወመዐሁ ከእርሳቸውም ጋር ረጁላን ሁለት አካሎችን ዩቃቲላኒ ዐንሁ ከእርሱ እየተዋጉ ከእርሱ እየተከላከሉ ዐለይሂማ ثያቡን በይድ በእነርሱም ላይ ነጫጭ ልብሶችን የለበሱ ከአሸድ ልቂታል በጣም ብርቱ በሆነ ጦርነት እየተዋጉ ማ ረአይቱሁማ ቀብል ወላ በዕድ ከዚያም በፊት ሆነ ከዚያ በኋላ አይቻቸው አላውቅም። ዛቸዋል ረአይቱ ዐን የሚኒ ረሱል ሰለላሁ ዐለይሂ ወሰለም ወዐን ሽማሊሂ ከቀኝና ከግራቸው ናቸው እነዚህ መላእክቶች። የውመ ኡሑድ ረጁለይን ዐለይሂ ثያብ ማ ረአይቱሁማ ሚን ቀብል ወላ በዕድ ያዕኒ ጅብሪል ወሚካኤል እነርሱም ገብርኤልና ሚካኤል ናቸው። ታያቸዋል። ሶሒሁ ሙስሊም 2306 ላይ ታገኝታላችሁ። ገብርኤልና ሚካኤል የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠባቂ የሆኑ ዘንድ ይላኩ ነበር ከአምላክ ዘንድ። ገብታችኋል አይደል? ጠላት እርሳቸውን እንዳያጠቃ ለነቢያት ሲልክ እንደነበር እነዚህ መላእክቶች ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገብርኤልና ሚካኤል ይላኩ ነበር። ገብርኤልና ሚካኤል እየተላኩ እርሳቸውን ይጠብቁ ነበር። ማስረጃ ሶሒሁ ሙስሊም ላይ ያለ ሐዲስ ነው የሰጣቸው። ስለዚህ መላእክቶች በሚመጡ ጊዜ እነዚህ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአይን ምስክሮች ሲሆኑ ያያቸው ነበር። ለመሆኑ ሲመጡ ጊዜ ማን ምስክር አለው? ራሱ ብቻ ነው ምስክር ሙሐመድ ነው ያሉ ይሸውዳቸዋል። ላ ያው ያዩ መላእክቶች አሉ፣ እነርሱ ይመለከቷቸው ነበር። ያ እነዚህ ጋር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በቀኝና በግራ በኩል የኡሁድ ቀን ሁለት ሰዎች ነጭ ልብስ ለብሰው አየሁ። ከዚህም በፊት የሆነ ከዚያም በኋላ አይቻቸው አላውቅም ነበራል። እነርሱም ገብርኤልና ሚካኤል በሰላም በእነርሱ ላይ ይስፈንና ይላል። ሶሒህ ሙስሊም ላይ ታገኝታላችሁ። እዚህ ማብራሪያው ላይ ላበላችሁ أحاطت عناية الله تعالى برسوله صلى الله عليه وسلم فأيده بمدده وجنده ومن ذلك إمداده تعالى إياه بالملائكة الذين قاتلوا معه في غزوتي بدر وأحد وغيرهما. وفي هذا الحديث يخبر سعد بن أبي وقاص رضي الله عنه أنه رأى في غزوة أحد رجلين يقاتلان دفاعا عن النبي صلى الله عليه وسلم وعليهما ثياب بيض وأنه لم يرهما قبل ذلك ولا بعد وهما من الملائكة وكان يقاتلان أشد قتال يكون من بني آدم وقتالهم معه صلى الله عليه وسلم من إكرام الله تعالى لنبيه ورعاية لسورة الأسباب وسنتها التي أجراها الله تعالى في عباده فإنه لو شاء سبحانه لدفع الكفار بريشة من جناح الملك يا سلام بل بغير أن ينزل ملكا والله تعالى أعلم بكيفية قتال الملائكة وأدوات حربهم وأفراسهم. الله سبحانه وتعالى لنبي محمد صلى الله عليه وسلم የሚያደርግላቸው ጥበቃ ይሄ ብቻ አይደለም።
ሌላ ጊዜ ልክ እንዲሁ መልአኩ ገብርኤልና መለኩል ጂባል ተራሮች እንደፈለገ ተራራን የማንቀሳቀስ አቅም የተሰጠው መልአክ አለ። እነዚህ ሁለት መልአክ ወደ ነቢዩ ሰለላሁ ዐለይሂ ወሰለም የተላኩበት ሁሉ አለ። ወደ እርሳቸው ጋር ተልከው ገብታችኋል። የተላኩበት ምክንያት ለምን ነበር? እዚያ ነው ነቢዩ ሰለላሁ ዐለይሂ ወሰለም መካ ላይ እያስተማሩ እያለ የመካ ከሃዲያኖች በቃ አታስተምርም ብለው እዚህ አዛ አደረጓቸው። ወላሂ በጣም ይገርማል። የእርሳቸው ትዕግስት ማለት ነው። በጣም አዛ አደረጓቸው አታስተምርም ብለው ተከታዮቻቸውን እየገደሉባቸው ምናምን በቃ ሲያስቸግሯቸው ነቢያችን ሰለላሁ ዐለይሂ ወሰለምን አማኞች ቀረብ አሉና ጠየቋቸው። ያ ረሱላላህ አላ ተድዑ ዐለል ሙሽሪኪን አሏቸው። አንተ የአላህ መልእክተኛ ሆይ እነዚህ ከሃዲያኖች ላይ አላህ መቅሰፍት እንዲያወርድባቸው ጸሎት አታደርግባቸውም አሏቸው። ላ ተቆጡ። ነቢ ሰለላሁ ዐለይሂ ወሰለም በፍጹም አላደርግባቸውም አሉ። ኢኒ ለም ኡብዓት ለዓናን ወኢነማ ቡዒስቱ ረሕማ አሉ። እኔ እንድራገም የተላኩ መልእክተኛ አይደለሁም፣ እኔ እንዳዝን በእዝነት የተላኩ ነቢይ ነኝ አሉ። ነገ በተስፋ ጠብቄ አስተምራቸዋለሁ እንጂ እንዲቀሰፉስ አልለምንባቸውም አሉ። ታዲያ ምን እናድርግ አሏቸው። እዚህ ካልተቀበሉን ቀጣይ ሌላኛዋ ከተማ ላይ ሂደን እናስተምር አሏቸው። አያችሁ ነቢ ሰለላሁ ዐለይሂ ወሰለም ከዘይድ ብኑ ሐሪሳ ጋር ሄዱ። ጣኢፍ ወደምትባል ከተማ ጣኢፍ ሄዱ። አሁንም የጣኢፍ ሰዎችን አናገሯቸው ሊያስተምሯቸው። ያን የአብርሃም የኢስሐቅ ያዕቁብን አንዱን አምላክ አምልኩ አሏቸው። እነዚህ ባዕድ አምልኮን ሁሉ ራቁ ብሎ አስተማሯቸው። ነገር ግን አማልክቶቻችንን እንዴት ትነካለህ? እንዴት እነርሱን ታወግዛለህ ብለው ነቢዩ ሰለላሁ ዐለይሂ ወሰለምን አሁንም ተነሱባቸው። እነዚህ የጣኢፍ ሰዎች የሀገሪቱ ንጉሶች አዘዙ። ከመሪ እስከ ተመሪ፣ ከሴት እስከ ወንድ፣ ከህፃን እስከ ትንሽ፣ ከእብድ እስከ ጤነኛ እንዳለ የሀገሪቱን ህዝብ ንቅል አድርገው ሙሐመድን እየደበደባቸው አስወጧቸው ከዚህ ብለው አዘዙባቸው። ዘይድ ብኑ ሐሪታ እኔ ይከላከል ነበር አለ። ላ ተድሪቡ ረሱለላህ እያልኩ የአላህ መልእክተኛን አትምቷቸውን ነበር አለ። ያለ ሁሉ ባለው ድንጋይም ያለው ብትርም ያለው ብረትም ያለው በሁሉም ይደበድቧቸው ነበር አለ ከከተማ እያስወጧቸው። ወካነ የንዝል ደም ምን ተሕቲ ቀደመይህ ዐለይሂ ሰላቱ ወሰላም ከእግራቸው ከተረገዛቸው ደም ይፈስ ነበር በጣም ከመደብደባቸው የተነሳ ይላል። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሄዱ። ከሆነች ዛፍ ስር ሄደው ተቀመጡ። ህዝቦቹም እነዚህ ደክሟቸው ተመለሱ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ወካነ የምሰሕ ደም ዐን ወጅሂ ዐለይሂ ሰላቱ ወሰላም ወየቁል አላሁመ ግፊር ሊቀውሚ ፈኢነሁም ላ ያዕለሙን። ደሙን እየጠረጉ ነቢ ሰለላሁ ዐለይሂ ወሰለም ምን ሲሉ ሰማኋቸው አለ ያ ሶሓባ፣ ጌታዬ ሆይ ስለማያውቁ ነውና በእኔ ላይ ይሄን ያደረጉት እባክህ ይቅር በላቸው እንዳትቀጣቸው ብለው ይለምኑላቸዋል። እዚያ ተቀምጠው መቅሰፍት እንዳይመጣባቸው ከፈጣሪ ዘንድ ብለው ስለ እነርሱ ጸሎት ያደርጋሉ። ጌታዬ ሆይ ስለማያውቁ ነውና ይሄን ያደረጉት በእኔ ላይ ይቅር በላቸው እንዳትበቀላቸው ስለኔ ያሉ። በቃ ወዲያው መለኩል ጂባል እና መልአኩ ገብርኤል አብረው መጡ። ሁለቱ ታላላቅ መላእክቶች ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መልአኩ ገብርኤል ቀረበ። ያ ሙሐመድ አሰላሙ ዐለይክ ኢነ ረበከ ቀድ ነዘረ ማ ፈዐለ ቢከ ቀውሙክ ወአርሰለ ኢለይከ መለከል ጅባል ሊተእሙረሁ ቢማ ተሻእ። ሙሐመድ ሆይ አላቸው፣ የአላህ ሰላም እዝነት በረከት በአንተ ላይ ይስፈን አላቸው ቀረብ ብሎ። እነሆ ጌታህ አምላክህ አላህ ህዝቦችህ በአንተ ላይ ያደረሱብህን መከራ ተመልክቷል። ወደ አንተም ይሄንን መለኩል ጅባል የተባለውን መልአክ ልኮልሃል፣ የፈለግከውን እንድታዘው እዘዘው አላቸው። እዚያ ቀረብ ባለና ያ መልአክ ምን አለ? ያ ሙሐመድ አሰላሙ ዐለይከ አላቸው። ኢነ ረበከ ቀድ ነዘረ ማ ፈዐለ ቢከ ቀውሙክ ወአርሰለኒ ኢለይከ ሊተእሙረኒ ቢማ ተሻእ ፈኢን አረድተ አጥበቅቱ ዐለይሂም ልአክሸፈይን አላቸው። ሙሐመድ ሆይ የአላህ ሰላም እዝነት በረከት በአንተ ላይ ይስፈን አላቸው። ያ መልአክ እነሆ ጌታ አምላክህ አላህ በአንተ ላይ ያደረሱብህን መከራ ተመልክቷል፣ የፈለግከውን እንድታዘኝም ወደ አንተ ልኮኛል። አቀረበላቸው። አንተ ካዘዝከኝ አላቸው በእነዚህ በሁለት ተራራ ጋራዎች ጭፍልቅ አድርጌ እዚሁ እነዚህን ሰዎች ይቀስፍልሃለሁኝ አላቸው። ታዲያ ነቢ ሰለላሁ ዐለይሂ ወሰለም መልስ ምን ነበር? በቀል አልነበረም። ላ ነው ያሏቸው። እችን ቃል ነው የተናገሩት። አይ እንዲሆንባቸው አልፈልግም አሉ። በቃ ታዲያ ምንድን ነው የፈለጉት? ነቢ ሰለላሁ ዐለይሂ ወሰለም የሚፈልጉትን ተናገሩ። በል ኡሪዱ አን ዩኽሪጀ አላሁ ሚን አስላቢሂም መን ያዕቡዱ ላህ ወሕደሁ ወላ ዩሽሪኩ ቢሂ ሸይአን አሉ። አይ እንዲቀሰፉና እንዲጠፉስ አልፈልግም አሉ። ይልቁንስ አላህ ከእነርሱ
አላህን በብቸኝነት የሚገዛ በእርሱ ላይ ቅንጣትን የማያጋራ ትውልድ እንዲወጣ እመኝላቸዋለሁ። እርሱን ጠብቄ አስተምራቸዋለሁ በትዕግስት አሉ። መለሷቸው፣ ተመለሱ አላቸው። ያሰላም ያሰላም። ወላሂ የትዕግስት ጥግ ነቢያችን ሰለላሁ ዐለይሂ ወሰለም የትዕግስት ጥግ ነው ያሳያቸው። ያ ጀማዓ ለዚህ ኢማሙ ሳቢሪን የታጋሾች መሪ ናቸው ነቢ ሰለላሁ ዐለይሂ ወሰለም። ይሄ ነው ነቢያቶች ፈስብር ከማ አላህ ያዟቸዋል። ምን ይላቸዋል? ወለቀድ ኩዚበት ሩሱሉ ሚን ቀብሊከ አለ ፈሰበሩ ዐላ ማ ኩዚቡ ወኡዙ ሐታ አታሁም ነስሩና ይላቸዋል። ሲገስጻቸው ሲያስተምራቸው ሙሐመድ ሆይ በእርግጥም ከአንተ በፊት ነቢያቶች ተስተባብለዋል በህዝቦቻቸው፣ ወኡዙ በጣም መከራ ደርሶባቸዋል፣ አዛ ተደርገዋል አላቸው። ሐታ አታሁም ነስሩና የእኔ ድል እስኪመጣላቸው ድረሳል። የእርሱ ድል ምንድን ነው? እነዚያን ህዝቦቻቸውን ወደ ቅኑ መንገድ ይመራላቸዋል። ስለዚህ ታገስ። ፈስብር ከማ ሰበረ ኡሉል ዐዝሚ ሚነ ሩሱል ከመልእክተኞቼ ቆራጥ የሆኑት እንደታገሱ አንተም ታገስ ይላቸዋል። ወላ ተስተዕጅል ለሁም ለህዝቦችህ እንዳትቸኩል እንዳትፈጥንባቸው እያለ ገስጿቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም የዛኔ ብዙ መከራና አዛ ከደረሰባቸው በኋላ በህዝቦቻቸው በጣም አዘኑ፣ በጣም ተሰበሩ። ታቸዋል። በዚህን ጊዜ ሱረቱል ሁድን አወረደላቸው። ሱረቱል ሁድ ላይ የነቢያትን ግፍና መከራ በህዝቦቻቸው ያደረሱባቸው እንዳለ ታሪክ ታገኛላችሁ። እዚያ ለምንድን ያን የጠቀሰው? ያን ሁሉ ታሪክ ያነሳው ከኑህ ጀመረላቸው። ኑህ ወደ ህዝቦቹ መጥቶ እንደነበር፣ ከዚያ ህዝቦቹ ምን እንዳሉት እንዳስተባበሉት፣ ከዚያ በኋላ ሁድ፣ ከዚያ በኋላ ሷሊህ። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩህ አፈላ ተተቁን ፈቃለ አልመለኡ አለዚነ ከፈሩ ሚን ቀውሚሂ ማ ነራከ ኢላ በሸረን ሚስለና ወማ ነራከ እተበዐከ ኢላ አለዚነ ሁም አራዚሉና ባዲየ ረእይ ወማ ነራ ለኩም ዐለይና ሚን ፈድሊን በል ነظኑኩም ካዚቢን። ከዚያ ቀጥሎ ከእርሱ በኋላ ሁድ ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩህ ኢን አንቱም ኢላ ሙፍተሩን ያ ቀውሚ ላ አስአሉኩም ዐለይሂ አጅራ። ከዚያ በኋላ ሷሊሕ ወኢላ ተሙደ አኻሁም ሷሊሐ ቃለ ያ ቀውሚ ዕቡዱላህ። ከዚያ በኋላ ኢብራሂም ወለቀድ ጃአት ሩሱሉና ኢብራሂመ ብልቡሽራ ቃሉ ሰላማ ቃለ ሰላሙ ፈማ ለቢሰ አን ጃአ ቢዕጅሊን ሐኒዝ። ከዚያ በኋላ ከእርሱ ጋር አብሮት ሉጥ። ከዚያ በኋላ እንዳለ የመጡትን ነቢያቶች ከጠቀሰ በኋላ በህዝቦቻቸው የደረሰባቸውን እንግልትና መከራ ጠቀሰላቸው። ከዚያ መጨረሻ ላይ ምን አለ? እዚህ ጋ ነው ወላሂ ወኩለን ነቁሱ ዐለይከ ሚን አንባኢ ሩሱል ማ ኑሰቢቱ ብሂ ፉአደክ ወጃአከ ፊ ሃዚሂል ሐቁ ወመውዒዘቱን ወዚክራ ሊልሙእሚኒን ይላል። ወኩለን አለ መጨረሻ ላይ ነቁሱ ዐለይከ ሚን አንባኢ ሩሱል እነዚህን ሁሉ የነቢያት ታሪክ በአንተ ላይ የምተርክልህ አላቸው። ማ ኑሰቢቱ ብሂ ፉአደክ ልብህን የማጸናብህ ነው አላቸው። በህዝቦችህ መከራ ደርሶብኛል ብለህ እንዳታዘን እንዳትሰበር እንድትጸና ከአንተ በፊት የነበሩ ነቢያቶች ህዝቦቻቸው ምን አይነት መከራ እንዳደረሱባቸው የማነብልህ የምተርክልህ በእነርሱ አርአያ አድርገህ እንድትይዛቸው ነዋል። በነቢያት መንገድ ላይ ሊያደርጋቸው። ዛሬም ሰዎች የፈለገ ቢሰድቡን የሐቋሹን ዝቅ ቢያደርጉን የምንታገስ ያን ስለምናውቅ ነው። አላህ ስብሐነሁ ወተዓላ ለነቢያችን የሰጠው ተግሳጽ ለእኛም የሰጠው ተግሳጽ ነው። ታግሰው ነቢያችን ሰለላሁ ዐለይሂ ወሰለም ደምተዋል፣ ተቆስለዋል፣ ተሳደዋል፣ ብዙ ነገር ተደርገዋል። እኛ ምንም አልተደረግንም። ከጀማ እኛ ምንም አልተደረግንም። ነቢ ሰለላሁ ዐለይሂ ወሰለም ይህ ሁሉ መከራ ደርሶባቸዋል። ነቢያቶች በህዝቦቻቸው ተሳደዋል፣ ተገፍተዋል፣ ተመተዋል፣ አሳደዋቸዋል፣ አቁስለዋቸዋል፣ አድምተዋቸዋል፣ እስከ መገደል ሁሉ አድርሰዋቸዋል። ምን አጅል هذا الدين ለዚህ ለታላቅ ሃይማኖት ለኢስላም ሲሉ አምላክ አድርሱ ላላቸው መልእክት ሲሉ እኛማ ምንም የደረሰብን ነገር የለም። ለምን ነው የማንታገሰው? ማን ስለሆነ ነው? እና ያንን ከጠቀሰ በኋላ አላህ ሱብሓነሁ ወተዓላ ልብህን ላጸናህ ዘንድ ነው እነዚህን ሁሉ ነቢያት የምተርክልህ ታሪካቸውን በአንተ ላይ ምን ያክል እንደታገሱ ታገኛላችሁ በቁርአን ላይ። ወጃአከ ፊ ሃዚሂል ሐቁ ወመውዒዘቱን ወዚክራ ሊልሙእሚኒን አለ። በዚህችም በቃሌ ላይ በቁርአን ላይ አድርሱ ላላቸው መልእክት ወደ አንተ ዘንድ ተግሳጼም መጥቶልሃል። ልክ እንዲሁ ደግሞ ለአማኞችም ትውስታ የሚሆን ቃል እያለ ይናገራል። ማኪ ጥያቄ አለሽ? አዎ ጥያቄ አለኝ። እንዴት አመሸ? ደህና መሸሽ? እግዚአብሔር ይመስገን። እሺ
እሺ ጥያቄ ምን መሰለክ? በመጀመሪያ አንደኛ ጥያቄ አላህ የሚለው ቃል ለምን በአረበኛ ብቻ ሆነ? ለምሳሌ አሁን እግዚአብሔር እኛ በተለያየ ቋንቋ በሁሉም ቋንቋዎች አለ እግዚአብሔር የሚለው ቃል፣ በእንግሊዘኛም አለ። ኢቭን በኢትዮጵያ እንኳን በተለያዩ ቋንቋዎች እግዚአብሔርን ይገልጻሉ። ግን አላህ የሚለው ቃል በሁሉም ለምሳሌ አሁን በእንግሊዘኛም የለውም፣ በሁሉም በአማርኛም የለውም፣ በአረበኛ ብቻ አንድ ቋንቋ ለምን ሆነ? ምክንያቱም አረበኛ አሁን እስልምና አንተ እንደምትለው ከሆነ እስልምና የመጀመሪያው ሃይማኖት ነው፣ ትክክለኛው ሃይማኖት ነው የምትለው አይደለ? አረበኛ ቋንቋ ደግሞ በሂደት የመጣ ቋንቋ ነው። ስለዚህ አረበኛ ቋንቋ ከመምጣቱ በፊት አንድ ፈጣሪ የሚባለውን በምን ቋንቋ ነበረ? ማን ነበር ስሙ? ምክንያቱም አሁን ነቢያቶች አሁን እኛ ላይ አሉ። አሁን ሙሴ እነ ኢሳያስ ምናምን አይ ቲንክ ቁርአን ላይ ያሉ መሰለኝ። እነ ሙሴ እና አብርሃም ምናምን የሚጠሩት የነበረ እግዚአብሔር ነው። ስለዚህ አረበኛ ላይ እንዴት አረበኛ ብቻ እንዴት አላህ ሊሆን ቻለ? አላህ የዓለም ፈጣሪ ከሆነ እንዴት በአረበኛ ብቻ ሆነ? ምክንያቱም ሁሉም ቋንቋ የተለያየ ስላለው ማለት ነው። የመጀመሪያ ጥያቄ ይሄ ነው። እሺ እግዚአብሔር የሚለውን እንደ ምሳሌ አንስተሽልናል። ነቢያቶች ሙሴ ቋንቋው ምን ነበር? እና ኢየሱስ ክርስቶስ የዕብራይስጥ ቋንቋ ነበር ኢየሱስ ክርስቶስ የሚናገረው። በጣም ጥሩ። አምላካቸውን ማን ብለው ነበር የሚጠሩት? እግዚአብሔር። ከክርስቶስ በፊት ይሃዌ ነው የአይሁዶች ማለት ነው። እግዚአብሔር ብለው አምላካቸውን ይጠሩ ነበር ሙሴና ኢየሱስ። በእንትን ላይ በማናማ ሙሴ በአሁን አማርኛ መጽሐፍ ቅዱስ ላይ እግዚአብሔር ነው የሚለው። ሙሴ በአማርኛ ላይ አሁን እግዚአብሔር ነው የሚለው። ሙሴ አማርኛ ተናጋሪ ነበር። አማርኛ ቋንቋ ላይ ነው የሚል። ከአማርኛ ተርጉሞ ሲጻፍ እግዚአብሔር ነው የሚል። ግን አሁን ቁርአን በአማርኛ ተርጉሟል። አላህ የሚለው ቃል ግን አልተተረጎመም። ትርጉሙን እናውቀዋለን። የአምላክ ስም ስለማይቀየር ነው። ማኪ ነው አይደል ስምሽ? ነው። አሜሪካ ብትሄጂ ማን ይሆናል ስምሽ በእንግሊዝኛ? ማኪ ነው ሊሆን የሚችለው። ግን እንዴት አረበኛ ብቻ ሆነ? አላህ የሚለው ቃል አረበኛ ነው። ትርጉም አለው ወይ ብለሽ ብትጠይቂኝ እመልስልሻለሁ። አላህ የሚለው ቃል ትርጉም ወደ አማርኛ አለው ወይ? አዎ አለው። ማን ነው? እሺ ንገረኝ። በእውነት የሚመለከው አምላክ ማለት ነው። አልኢላህ አልማዕቡድ ቢልሐቅ። አሁን ለምሳሌ አሁን በሳይንስ ብትይዘው አሁን አላህ የሚለው ቃል ምንድነው? ድሮ የአረብ ጎሳዎች ላይክ እንደ ጣዖት አምልኮ የሆነ አምላክ አለ ብለው ያመልኩት የነበረ ስም ነው አላህ የሚለው። ማስረጃዎች ትልቁ ላይ ነሽ። ማስረጃዎች እኔ አሁን ተኝቻለሁ። እንዴት አድርጊ ራስህ ጉግል ማድረግ ትችላለህ። አላህ የሚለው ቃል በመጀመሪያ ምን ነበር የሚጠቀም ብትለው የአረብ ጎሳዎች አላህ ብለው ዝም ብለው የሆነ ነገር የሚያመልኩት ነበራቸው። እስልምና ጦጣ። እሺ ጃን ሰላም ተኝ። እሺ ተኝና ነገ ትመጣለሽ። እሺ ሁሴ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሁሉ ሰላም? ሰላም ነው አልሐምዱሊላህ። አልሐምዱሊላህ እየተከታተልኩ ነበረ እና ብዙ ጊዜ ጠይቃለሁ። ገስት እስከዛሬ እንኳን አስገብተኸኝ አታውቅም። ዛሬ አልሐምዱሊላህ እድሉን ነው መሰለኝ ደረሰኝ እና አንድ ጥያቄ ነበረኝ ልጠይቅህ የምፈልገው። ድምፄን ያው ዝቅ አድርጌ ነው የማወራ፣ ጎረቤት እንቅልፍ ላይ ስለሆነ እንዳረብሻቸው ብዬ ነው። እና እኔ አንድ ቢሮ ላይ ተቀጥሬ ነው የምሰራው። እኔ የምሰራበት ቢሮ ላይ ብዙ ላይክ ሙስናዎች የበዛበት ስራ ላይ ነው የተሰማራሁት። ስራውን ወድጄው ነው እርግጥ የምሰራው። ነገር ግን ላይክ እኔ ያልበላሁትን ሙስና ሌላውን ሊያስገኝ አይችልም። አይሚን ላይክ እኔ እሺ ብዬ ካልተቀበልኩኝ የሌላውን ጎሮሮ ስለምዘጋ ግዴታ ያንን ሙስና በእኔ በኩል አልፎ እንዲሄድ ነው የሚሆነው። ስለዚህ ልክ ያንን ነገር አድርጌ ማታ ስገባ በጣም ይጸጽተኛል እና እንቅልፍ አጣለሁ። በጣም ነው የምረበሸው። ስለዚህ በእስልምና ይሄ እንዴት ነው የሚታየው? ምንድነውስ ማድረግ ያለብኝ? ስራውን መተው ነው ያለብኝ? ስራውን ከተውኩኝ ያው አሁን ላይ ያለውን ነገር ታውቀዋለህ፣ የስራውን ነገር እና ምንድነው ማድረግ የሚገባኝ? ሙስና ክልክል ነው በእስልምና። አምላክ ነብያችን ሰለላሁ ዐለይሂ ወሰለም
ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ለዐነ አላሁ ራሺ ወልሙርተሻ አሉ። ሙስና የሚበላንም የሚያበላንም አላህ ረግሟቸዋል አሉ። አላህ ረግሟቸዋል ሲባል በቁርአንም በሐዲስም ላይ ወንጀሉ ትልቅ ወንጀል ነው ለማለት ነው። እሺ አላህ ይራግም ማለት አይደለም። አላህ ይርገማቸው የሚል ቃል ብታገኙ በቁርአን ላይ ወይንም በሐዲስ ላይ አላህ ሱብሓነሁ ያ አካል ቅጣት ተፈርዶበታል ማለት ነው። በዚህ በኃጢአቱ ምክንያት እንዳጠቃላይ ሙስና አይቻልም፣ ክልክል ነው። በዚህ በአንተ ላይ ጭራሽ እነዚህ ሰዎች የሚያገኙ ከሆነ የወንጀላቸው ተካፋይ ትሆናለህ። አንተ ለዚያ ነገር ሰበብ የምትሆናቸው ከሆነ ሊየሕሚሉ አውዛረሁም ካሚለተን የውመ ልቅያመቲ ወሚን አውዛሪ ለዚነ ዩድሉነሁም ቢገይሪ ዒልም አላ ሰአ ማ የዚሩን ይላል አላህ ሱብሓነሁ ወተዓላ። እና በእናንተ ምክንያት የሚያገኙ ከሆነ እነዚያ ሰዎች ራሱ ይህንን የሙስና ገንዘብ የኃጢአታቸው ተካፋይ ትሆናለህ። ስለዚህ ምንድን ነው ማድረግ የሚገባኝ? ስራውን ሙሉ ለሙሉ ለቆ መውጣት መፍትሄ ነው? ሙስና ያለ ሙስና የማይሰራበት ስራ ከሆነ ይህን ስራ መልቀቅ ነው አለብህ። ኦኬ እሺ፣ ሽክራን። እሺ፣ አላህ ይጠብቀው። እሱ አመሰግናለሁ። እሺ፣ ሰላም አለይኩም። እሺ፣ ቀጣይ ጥያቄ ያላችሁ ከላይ ያላችሁ ልጆች? አሎ፣ ሰላም እንዴት ነህ? ሰላም እንዴት ነህ? አለን አለን። የሆነ ጥያቄ ነበረኝና አላህ ሁሉም ቦታ ላይ ይገኛል ወር መገኘት ይችላል? አላህ ስብሐነ ወተዓላ በእውቀቱ ሁሉም ቦታ አለ። በእውቀቱና በእይታ ያ ማለት ሁሉን ነገር ያየዋል፣ ሁሉን ነገር እንትን ይላል፣ ይቆጣጠራል። እሺ ይሄው ማስረጃ ብለህ ነበር። ይሄንን በትልቁ አድርግና ያበቡት። ማስረጃሽ ከምንድን ነው? ናይ ጎግል ላይ አላህ የሚለው ቃል ከምን እንደሆነ ይኸው ጎግል። አዎ እስልምና ከመምጣቱ በፊት ነው የሚለው። በአረብ እንደውም ሙሉ በሙሉ አይታይም። በራሱ በስልክ ይስራል። በምን መጽሐፍ ነው? ጎግል ላይ አንቺ መጽሐፍ ትችላለሽ። ጎግል ላይ አንቺ እኔ መጽሐፍ እንችላለን። መጽሐፍ አውጭና ያሳየን እስኪ። ይኸውልህ እኔ አሁን አንድ ስልክ ስላለኝ ነው። ራስህ መጽሐፍ ትችላለህ። ጎግል ላይ አላህ የሚለው ቃል ከየት መጣ ብለህ መተርጎም ትችላለህ። ይኸውልህ ካሱ ምክንያቱም ማዳምጪ ማስረጃ ዝም ብሎ ከምናምን እኮ አይደለም። ጎግል ማስረጃ ጎግል ላይ እኔ አንቺ ማንኛውም ሰው ሄዶ መጽሐፍ ይችላል። የችግር የለም። መጽሐፍ አለሽ የምታስረዳበት? እሺ ጎግልን ተወውና አረበኛ ቋንቋ በሂደት የመጣ ቋንቋ ነው አይደለም? አጭር ጥያቄ። በቃ እንደሱ ከሆነ አሁን ልመልስልሽ። ጠየቅሽ አላህ የሚለውን ስም አንቺ አላህ የሚለው የአምላክ ስም አይደለም አይደል? ሀሳብሽ ባጭሩ አላህ የሚለው ስም የአምላክነት ብቻ ሳይሆን አረበኛ ቋንቋ በሂደት የመጣ ቋንቋ ነው። ስለ ቋንቋ ሳይሆን የአምላክ ስም ነው አይደለም ከሆነ አላህ የሚለው ስም የአምላክ ስም አይደለም ካልሽ አምላክሽን እየቀረብሽ ነው። ምክንያቱም የአንቺ አምላክ ራሱ አላህ ነው። ማስረጃ ሳይሽ እኔ ስለኔ አምላክ ስለኔ ሃይማኖት እኮ አይደለም እያወራን ያለ ነው። ጥያቄ እየጠየቅኩ ነው። ስለ ሃይማኖታችን ነው። ስለኔም ስላንቺው ነው አይደል? አሁን ስላንተ እየጠየቅኩ ነው። አምላክሽ አላህ ነው። ማስረጃ ላሳይሽ እያልኩሽ ነው። እሺ መጀመሪያ እኔ መልስልኝና ከዛ ማስረጃ ሳይኝና ሳምነኝ። እሺ ችግር የለም። አሁን ይኸውልህ አሁን አረበኛ ቋንቋ በሂደት የመጣ ቋንቋ ነው አይደል? ምድር ሲፈጠር የነበረ ቋንቋ አይደለም። ዕብራይስጥም ከጊዜ በኋላ ሁሉም ከጊዜ በኋላ ነው የመጡት። እሺ ምንድነው? ሁሉም ከጊዜ በኋላ ነው፣ ግን የመጀመሪያ ቋንቋ አይደለም። ማን የመጀመሪያ ቋንቋ ምንድነው? አላውቅም። የመጀመሪያ ቋንቋ ምን እንደሆነ አላውቅም፣ ግን በሳይንስ ውስጥ አረበኛ የመጀመሪያ ቋንቋ እንዳልሆነ ይታመናል። እኮ ምንድነው የመጀመሪያ ቋንቋ? አላውቅም፣ ግን የመጀመሪያ ቋንቋ አይደለም። ግን እንደሱ አይደለም። እሺ ለምን ጉግል ስክሪን ላይ አድርግና ስልክህን ጎግል አላምን። እሺ በጎግል አይደለም ብለኸኛል። እሺ አላህ የሚለው ቃል አላህ የሚለው የአምላክ ስም እንደሆነ የራሱ ያንቺ አምላክም ነው እያልኩሽ ነው። ታዲያ እስልምና ከመምጣቱ በፊት ለምን የአረብ ጎሳዎች እንደተለያዩ ጣዖታት አድርገው አላህ ብለው ለምን ይጠቀሙ ነበር? እንደ ጣዖታት አይደለም ወገናችን፣ ላስረዳሽ። እሺ አረቦች እንዴት ይጠቀሙት እንደነበር አላህ የአምላክ ስም እንደሆነ ያውቃሉ። ለዚያውም ሰማይ ምድርን የፈጠረው አንዱ እርሱ አምላክ ነው ብለው ያምናሉ። ስህተታቸው ምንድነው ከተባለ በእርሱ ላይ ሌላን አማልክቶች
የግዴታ እነሱን ያጋሩ ነበር። ለምንድን ነው የሚያጋሯቸው? ለምንድን ነው የሚያጋሯቸው በእርሱ ላይ? ላስረዳሽ። ምን ብለው ያምናሉ? እኛ ጻድቆች አይደለንም ብለው ያምናሉ። ኃጢአተኞች ነው። አምላክ ከአላህ ጋር ለመቀራረብ ደግሞ መካከለኛ ያስፈልጉናል ጻድቃን። ስለዚህ በመካከላቸው ጻድቅ ብለው የሚያስቧቸውንና መላእክቶችን እንዳማላጅ አድርገው ይይዛሉ። ልክ ዛሬ እንደ ክርስቲያኖች ነበሩ እነዚህ አካሎች። አያቸው ሰማይና ምድር የፈጠረው ማን ነው ተብለው ቢጠየቁ ያ አላህ ነው የፈጠረው ብለው ያምናሉ። ወለኢን ሰአልተሁ መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። አረም ሰማይና ምድርን የፈጠረው ማን ነው ተብለው ቢጠየቁ አላህ ነው ብለው ያምናሉ። አየሽ። ነገር ግን ለምን ታዲያ እነዚህን ታጋራላቸው ሲባሉ እኛ ጻድቅ አይደለንም፣ ወደ እርሱ ማቃረብን እንዲያቃረቡን እንጂ ያዝናቸው እኛ እኮ አምላክ አናመልካቸውም ብለው ግግም ይላሉ። ሁላ በተሻለ አይደል? እሺ እንደዚህ የሚሉ ነበር። ስለዚህ አሁን እስልምና የተመሰረተው አረብ ሀገራት ማለት ነው፣ ሳውዲ ላይ የተመሰረተ ማለት ነው አይደለም? ታዲያ አላህ የሚለው ቃል እንዴት በአረበኛ ብቻ ሊሆን ቻለ? አሁን እሱን ላስረዳሽ። እሺ በአረበኛ ብቻ አይደለም። አላህ የሚለው ስሙ የአላህ ሱብሓነሁ ወተዓላ ስም ከአዳም ጀምሮ እስከ መጨረሻው እስከ ዓለም ፍጻሜ ድረስ የአምላክ ስም ሆኖ ጸንቶ የሚኖር ስም ነው። ግን ትርጓሜው አረበኛ ነው አይደል? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ራሱ ጀምሮ አላህ የሚለው ስም ነበረ። ነቢዩ መሐመድ ከመምጣቱ በፊት እስልምና ነበረ? እሺ ነቢዩ መሐመድ ከመምጣቱ በፊት በእናንተ በቁርአን ኢሳ እንደመጣ ነው አይደል የሚታመነው? ታዲያ ኢሳ ወደ ሙስሊምነት ጠርቶ አስልሟል? ታዲያ ኢሳ በታምር ተፈጠረ ትላላችሁ፣ ድጋሚ ለፍርድ ይመጣል። ስለዚህ እሱ ከመጣ በኋላ እንዴት ነብዩ መሐመድ መምጣት አስፈለገ? ምክንያቱም ኢሳ ያለባት ተወለደ አይደል? በእናንተም ያለባት ነው የተወለደው፣ በታምራዊ ተፈጥሯል፣ አልሞተም ትላላችሁ፣ ወደ ሰማይ አድርጓል አይደል? ስለዚህ እሱ እያሰለመ ከነበረ ነብዩ መሐመድ እንዴት ነብዩ መሐመድ አሁን ለምሳሌ ኢሳ ሲወለድ በእናንተም አለ በታምር እንደሚወለድ ታላቅ እንደሚሆን ይናገራል። ነብዩ መሐመድ ግን ከተወለደ እስከ 40 ዓመት ድረስ ነብይ መሆኑንም አያውቅም ነበር። ቆይ አንድ አትከላከይ፣ ቆይ አንድ ልጨርስን። ለምን መጡ ነብዩ መሐመድ? ለምን አስፈለጉ ኢሳ ከመጣ በኋላ ብለሻል አይደል? እሱ ልመልስልሽ። ከመወለዳቸው በፊት ነብይ እንደሚሆኑ በትንቢት ተነግሯል። ምክንያቱም አብዛኛው ነቢያት እየተነገረላቸው ነው የተወለዱት። እየቀየርሽ ብዙ ጥያቄ ጠየቅሻል። እሺ እሱ ልመልስልሽ። እሺ መልስልኝ። እሺ የመጀመሪያው ጥያቄ እሺ የመጀመሪያው ምን ነበር? ድገሚ እስኪ። ትረሻለሽ